ዛሬ እንግዲህ ቤተሰቦቼ ጨረቃዎች እንግዲህ መቷችን 2 ቀን እኔ የለሁም ነበር። ከመስመር ውጭ ነበርኩ። ወደ ቤት ሂጄ ነበረ አልጫንኩም። ያው እንግዲህ የሚያስጠላ ነገር ነበር። ይሄን 2 ቀን ያው ብሩኬም ተንበርክኮ ይቅርታም ብሎ ነበር። ሀሚ እንዴ በመከራ ይቅርታም ትቀበል ልጅ አይደለችም። እምቢ ብላለች። ለምን እውነቱ አንድ ነገር ልክ ናት። እህቶች አንድ ህይወት ስኖር ሁሉ ነገር ነፃ ሆኖ መቀጠል እንጂ ግምት ምት ያለ ተሸፋፍኖ የሚቀር ከሆነ ትዳር የሚባል ነገር አለ። እዛ ሲገባ ደግሞ ሌላ ችግር ከሚመጣ ከዚሁ አጥርታ መሄድ አለባት። ሀቁን አውጥታ ማለት ነው። እንግዲህ ይሄን 2 ቀን ያው አላየሁም። እንግዲህ ቶች ሞኔታይዜ ተመልሶልኛል። እህቶቼ ውዶቼ ማሮቼ እስቲ ላይክ ሸር አድርጉልኝ። አሁን 3 4ኛ ጊዜ ነው የተመለሰው። እየተበላሸ ቢል 4ኛ ጊዜ ነው። እኔም ደግሞ ተስፋ ባለመቁረጥ እየታገልኩ ነው። እንግዲህ እናንተ ደግሞ እስቲ ሸር አድርጉልኝ እህቶቼ። እንግዲህ ዛሬ ደግሞ አባትየው እኔ ነኝ አባቱ ብሎ መጥቷል። አንተ አይደለህም አዘን ላይ ነበርኩ ብሎ መጥቶ እኔ እዚህ ጋር የምናገረው ነገር እችሊ ከስንት ሰው ነው አባቱ? እስካሁን እንግዲህ ከቡታጅራው እንደ 3 ሰው እኔ አባት ነኝ እያለ እየመጡ ነው። እንዴት ነው የሚታመነው ነገሩ? እንዴት ነው? ወዴት እየተሄደ ነው? እኔ አልገባኝም። እውነተኛው ጋር ማን ነው? ይሄ ላይ እንግዲህ ወይስ በብር እንትን ተልኮ ነው ተገዝቶ ነው? ምንም የምናውቀው ነገር የለም። ይሄ ደግሞ ጭምልቅልቅ ያለ በብር ተገዝቶ ከሆነ ለሀሚ ችግር ይመጣል። አሁንም ሌላ ችግር ይመጣል። ይሄ ነገር ግን ይጣራ ባይ ነኝ። እውነቴን ነው። እኔ ሙሉ በሙሉ በራሴ አልተማመንኩበትም። የዛሬው ልጅ ማለት ነው። አላቅም እንግዲህ የምናይ ይሆናል። እንግዲህ እኛ እውነቱን የምናውቀው ቶቼ አዩ ተብዬዋ መታ ልጁም መጥቶ እንግዲህ ብሩኬ እንዳለ ሁለቱንም ለማቅረብ ነበር የፈለኩት። እዩም ቴሌፎኗን አላገኘዋትም አታነሳም ብሏል። ልጁም እንግዲህ ለእኔም አላነሳችልኝም እያነሳችልኝ አይደለም። ላንተ ካነሳችልህ እንግዲህ ላንተ ካነሳችልህ አላቅም ብሏል። ለማንኛውም እብላ ይሆናል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላም ፍቅር አንድነት ያንጣል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ቪዲዮውን ሲጀምሩ ላይክ ሸር አድርጉልኝ። እንግዲህ ደስ ይላል። ሞኔታይዜን ደግሞ መለሰውልኛል በ2 ወሩ። የኔ ቻናል ሲወስዱ ሲመልሱ ነው ያው ብቻ አልሐምዱሊላህ ማለት ነው። እኔም ተስፋ አልቆርጥም። እናቶቼ ዛሬ እንግዲህ በብሩኬ ቤት የአዩ እኔ ልጁ የኔ ነው እያለ ያዩ ፍቅረኛ መጥቷል። ብሩኬ እንግዲህ አምጥቶታ ብሩኬ መግቢያው ላይ እንዳለ ሀቄን አወጣልኝ። ብዙ ፈተና ገጥሞኛ እንደ ዛሬው ግን በህይወት የሚያስጠላ ፈተና ገጥሞኛ አያውቅም። እኔ ማንም ሰው አላመነኝ በዙሪያ ያሉት ሀሚ ጭምር። እኔ በጣም ደግሞ የተናደድኩ የተሰማኝ ሀሚ እስካሁን ድረስ እኔም ባለማወቋ እኔም ባለማመኗ በጣም ከፍቶኛል። ግን ፈጣሪ ደግሞ ሀቄን ሊያወጣልኝ ነው። አሁንም እኔ ልጁ የኔ አይደለም ብሏል። እንግዲህ ብሩኬ ኦዲየንሱም የተናገረ ኦዲየንሱም የጮሁብህ ኦዲየንሱም እንደዚያ የሆኑት አንተ ባልከው ንግግር ነው። ሀሚም ደግሞ ሙሉ በሙሉ ልታምንህ ያልቻለችው በራስህ ነው። አንደኛ አንተ ኮንፊደንስ ባለመኖር አንተ እኮ ኦዲየንሱንም ያምታታ እንኳን ሀሚ ኦዲየንሱም ተምታቷል። አዎ አግኝቻል ነበር ትላለህ፣ ግን እማቀው ነገር የለኝም። ምን እንዳረገችኝ አላቅም እንጂ እኔ ምንም እናውቀው ነገር የለም ትላላል። ደግሞ ትንሽ ዞር ትልና ዲኤንኤን ይመርመር ትላለህ። ትንሽ ትቆይና ደግሞ ልጁ የኔም ከሆነ እሷ ጋር አላገባትም አብሬያት አልቀጥልም ታላል። እና እንዴት ሀሚ እምነት ይኖራት እንዴ? እሷ እኮ ሙሉ በልቦ አምናህ እኮ ኖራለች። እንደ ሀሚ እኮ ያመንህ የለም። አምናህ እኮ ነው ተከትለህ የምትዞረው። ቤት ስትከራይ አብራ፣ ቡታጅራ ስመጣ አብራ፣ የትም ቦታ
ስላመነችው እኮ ነው እንጂ ሀሚ እኮ ያገኘችውን ወንድ ተከትላ ሴት አይደለችም። ጀግና ኩሩ ናት። አንተን ስለምታምንህና ስለምትወድህ ነው። በምታምነውና በምትወደው ልጅ ኮንፊደንስ የሌለው ወንዱ ነው ስታገኘው እንዴት ትመን? እምነቷ ሁሉ እኮ በቃ እምነት እንዳጣችና ልቧን እንደተሰበረ ነው። ገብቷል። ለምን አንተ ኮንፊደንስ አለመኖር በአንድ ልብህ እኔ አላረኩም 4 ነጥብ። ሀችም ሀዩ የምትባለው ከመጀመሪያው እኔ ልጅ አይደለም ሂጅ ልጅሽን ፈልጊ ብለህ ብታባራት እንዲህ ራስህ ላይ ባልወጣሽ ነበር። ስለዚህ አንተ ዛሬ ሌላ ነገ ሌላ እና እንኳን ማን ይመን? ኦዲየንሱም እኮ እናንተ በሰራችሁ ቪዲዮ ልክ ነው መልስ የሚሰጠው እና ይሄ እዚህ ጋር ደግሞ ብሩኬ ሊከፋ አይገባ። ተደባችሁኝ ሀሚም ያላመነች ምናምን በራስ ንግግር ነው፣ በራስህ ኮንፊደንስ አለመኖር ነው እንጂ ሊሰማ አይገባም። ኦዲየንሱም ደግሞ ኦዲየንስ እስከሆኑ ድረስ አንተም ስታጠፋ ጥፋትን መናገር፣ ሀሚም ስታጠፋ ጥፋቷን መናገር። ምንም እንደዚህ ጥፋታችሁ ካልተናገራችሁ የምትጭኑ ቪዲዮ እንዴት ነው አስተያየት የሚሰጣችሁ? ቆይ እሺ እናንተ እኮ የምትጭኑ ቪዲዮ ለትምህርት ከሆነ መጥፎ ነገር ካልሆነ ትውልድን የሚያስተምር ካልሆነ አዎ ኦዲየንሱ አስተያየት መስጠት ግድ ይለዋል። እናንተ እኮ ያላችሁ በኦዲየንሱ ላይ ነው። ኦዲየንሱ ዝም ብሎ እናንተ ቆሻሻም ስራ ስታመጡ ጥሩም ስራ ስታመጡ ብታጠፉም ዝም ብላችሁ ተከተሉኝ አይባልም። ስለዚህ ብሩኬ ልትከፋ አይገባህም። እንግዲህ እህቶቼ እንዳያችሁት የእኔ ልጅ ነው እኔ ጋር የልጁ አባት መጥቷል። እንዳያችሁ ሀሚን ደግሞ እንግዲህ የልጁ አባት መጥቷል። እንግዲህ አዎ ልጁ የኔ ነው። እስካሁንም እዚህ ደረጃ ደርሱም ነበረ። እኔ ትንሽ ያዘን ገጥሞ ቤተሰብ ርቅ ያለው አሁን ነው ያየሁት። እሷም ጋር ግጭት ነበረ። እነሱ ማብራራት አይጠበቅብኝም የኔና የእሷ ነው ብሏል። ግን የመጣሁት ልጁ ሌላ ሰው መጥቶ የኔ ልጅ ነው እንዲል አልፈልግም። የኔ ነው። እሷ እያገኘዋት አይደለም። ከአንተ ጋር ሌላ ነገር ካላችሁ አላቅም ብሎ በኮንፊደንስ ተናግሯል። እንግዲህ እህቶቼ ግራ ያጋባል። እዚህ ላይ እህቶቼ ጥርጣሬ የገባሁት የዚህ ልጅ አባት የኔ ነኝ የሚሉ 3 ወንዶች ነው ከቡታጅራ የመጡት። እርግጠኛ የለም ወይስ ሀዩ ሀሚ ጋር ብሩኬ እንዳይላይ ፈልጋ በብር ገዝታውን አናቅም። ምንም እናውቀው ታሪክ የለም። ብሩኬ እንዳያችሁ ልጁን ሲያው ደንግጧል። ያውቀዋል ማለት ነው። ይሄ ልጅ ደግሞ ከምንቴ ጋር 2 ቪዲዮ ሰርቷል። ግራ ያጋባል። እኔ የተሰራባቸው ሴራ ያሳዝናል። አዎ ብሩኬ እንዳይን ነገር አያረግም። ግን የዛን ቀን ሲበሳጭ የጠጣው መጠጥ ግራ ጋብቶታል። እንግዲህ ሲቀጥል ደግሞ ሀሚዬ ከአሁን በላይ ሀሚ ተወዛግባለች። ይቅርታውንም ለመቀበል አሁንም ገና ዝግጁ ላይ አይደለችም። ለማመንም ዝግጁ ላይ አይደለችም። ብሩኬ እኔ ሀሚ ስለምወድሽ ነው። ከአሁን በላይ ያንተ ልጅ ነው አትበይኝ። የመጨረሻ እቀየምሻለሁ። የፈለገው ሰው ይበል። ከአሁን በላይ በቃኝ። አሁንም አታምኝም ወይ ሲላት ድብልቅልቅ ያለ ስሜት ውስጥ ነው የገባሁት ነው ያለችው እህቶቼ እንጂ አምናለሁ እሺ ይቅርታህን እቀበላለሁ አላለችም። ድብልቅልቅ ያለ ስሜት ውስጥ ማለቷ ግራ ገብቷታል። እንዴት በኮንፊደንስ ይሄን ያህል እንዴት ይሄ እሱ ሊ ከሆነ እንዴት ያንተ ሊ ብላ መጣሽ ነው ትክክል። እንዴት አባቱን ትከዳለሽ ነው እንግዲህ ሀሚ ሙሉ በሙሉ እኔ እንደመሰለኝ ብሩኬን የምታምነው አዩ መታ ትክክለኛ የልጁን አባት ስትናገር ብቻ እንጂ ሀሚ አሁንም ጥርጣሬ ላይ ናት። ብሩኬን ይቅር ብለው አብረው ገና ናቸው። ነገ እንግዲህ ብሩኬ ደግሞ በቻልኩት አቅም እጥራለሁ ሀዩንና ልጁን አይዤ እመጣለሁ ብሎ ቃል ገብቷል። እንግዲህ ዋናው ብሩኬና ሀሚን የሚያስማማቸው እህቶቼ የልጁ አባት ስለመጣ አይደለም፣ ሀዩ መታ ሀቁን ስትናገር ነው።
እንግዲህ ለስራም ከሆነ እንግዲህ ሰብስክራይቧ በአንዴ 10 ሺህ ሆኗል። ተከፍቶላታል፣ ጨምሯል። ወይ እኔ ለዩቱብ የልጁ አባት ይሄ ነው ብላ ይቅርታ አርጉልኝ ብላ ሀሚ ላይ በተለይ ሀሚን ይቅርታ ከጠየቀች እውነቴን ነው ሀሚ እንደውም የተገላቢጦች ብሩኬን ልጠይቀው ትችላለች ስላስቀየመችው፣ እሷም ተጎርታለች። ዋናው እንግዲህ የልጁ አባት እኔ ነኝ የልጁ አባት ብሎ መንጣቱ አያስተማምንም። ለሀሚም ልታምን ሙሉ በሙሉ አሁንም ሀሚ አሁንም ጥርጣሬ ላይ ናት። ስለዚህ ዋናና ዋናው እዩ ተብዬዋ መታ ሀቁን ስታወጣ ብቻ ነው ቶች ብሩኬና ሀሚ ሰላም ይፈጠሩ እና ስለዚህ ሰላማቸው ይንጣ። ዛሬም ደስ ይላል፣ አብረው መሄዳቸው ደስ ይላል። እንደ ድሮ መሰዳደም፣ ጭቅጭቅ፣ ጩኸት የለም፣ ደስ ይላል። መጨረሻው እንግዲህ ብሩኬ እንግዲህ ደስ ብሎታ በቃ አምኗል የልጁ አባት ነው ብሎ ሚስኪን ምንም ነይ ብሎ ሲመጣ ምን ያርገው? በሌላም በኩል እኔ ነኝ የልጁ አባት እያለ ነው እና አሁን ግራ ያጋባ። እዚህ ጋር ሀቅና ሀቁ ያለው አዩ ጋር ብቻ ነው። ወይ ቸግሮኝ ነው ወይ አፍሬ ነው ያንተ አይደለም የሆነ ነገር እንኳ ብላ ስትመጣ እውነቴን ሀሚ ታምናታለች። ከዛ ውጭ ግን ሀሚ አሁንም እህቶችም ሙሉ በሙሉ ብሩኬን አምና ለመቀበል አሁንም ገና ናት። እንዳያችሁት ነው። አሁንም ድብልቅልቅ ስሜት ውስጥ ነኝ፣ እንዴት አምናለሁ እያለ አሁንም አላመነችም ሀሚ። እና ሀሚዬ እምነት ይኑርሽ፣ ወደ ራስሽ ተመለሽ።